Nobody talks about how to start chair tai chi when your belly sticks out like this. Your chest is heavy like this. Your back is stiff like this. So we're showing you. እንግዲህ የተለያዩ አቋሞች ቢኖሩም እኔ ዝም ብሎ በአጠቃላይ የኔ ስል ነው ያዳበርኩት ሳይሆን የኔን ግንዛቤ ባጭሩ ቁጭ ለማድረግ ሞክርና ከዛ በኋላ ልናደርገው እንችላለን። እኔ እንደዚህ አይነት ጥያቄን በመናነሳበት ጊዜ አጠቃላይ ከልካይ የሚመስሉ የመጽሐፍ ቅዱስ ክፍሎች አሉ። አሁን የተነበቡትም አሉ። በነገራችን ላይ ትንሽ የእህቶችን የመድረክ አገልግሎት መጽሐፍ ቅዱስ አልፈቀደም የሚሉ ሰዎች የሚጨማምሯቸውም አሉ። የኢየሱስ የመጀመሪያ ደቀ መዛሙርት ወንዶች መሆናቸው በዚህ በመልእክታተ ምጋቤ መሆናቸው በአንደኛ ጢሞቴዎስና ቲቶ መጽሐፍ ላይ ስለ ሽማግሌዎችና አገልጋዮች ቤተክርስቲያን መሪዎች የሚናገሩ መጽሐፍት በሙሉ ወንድ አይነት ናቸው፣ ወንድ ላይ ብቻ ያተኮሩ ናቸው። የአንዲት ሚስት ባል ይሁን ነው እንጂ የሚለው የአንድ ባል ሚስት ትሁን አይልም የሚሉ ክርክሮች በጣም አሉ። እንግዲህ እነኚህ መሳሰሉ ዝም ብለን ምንጥላቸውም አይደሉም፣ ከበድ ያሉ ክፍሎች ሊሆኑ ይችላሉ። ግን እኔ ምናልባት የተሻለው የሚመስለኝ የእህቶችን አገልግሎት በተመለከተ ከገቡን ትልልቅ ፕሪንሲፕልስ ብንጀምር ከገቡን መርሆች ጀምረን ግልጽ የሆኑ በአዲስ ኪዳንና በብሉይ ኪዳን መካከል ያሉ ግልጽ የሆኑ የአዲስ ኪዳን የአገልግሎት መርሆችን አስቀምጠን እና የምናያቸውን ዋና ፕሪንሲፕልስ አስቀምጠን ከዛ በኋላ ወደ አልገቡን መጽሐፍ ቅዱስ ክፍሎች ብንመጣ ይሻላል። ካልገቡን መጽሐፍ ቅዱስ ክፍሎች ከጀመረን በጣም ኮምፕሊኬት ያደርጋል። ማሙሻ ያልገቡን ክፍሎች እንኳን እንዳልገቡን ብንዘላቸው ይሻላል እንጂ እንዳልገቡን ብንዘላቸው ሁለት ክፍሎች ብቻ ተመስርተው እንዳልገቡን ብንዘላቸው በጣም አስቸጋሪ ይመስለኛል። ስለዚህ በአጠቃላይ እኔ እንደማስበው መጽሐፍ ቅዱስም እንደሚያስተምረን ከገቡን የመጽሐፍ ቅዱስ አስተምሮች ከተነሳን በመጀመሪያ ከኢየሱስ ከራሱ ከተነሳን የኢየሱስ ልክ ነው 12ቱ ሐዋርያት የምንላቸው ሐዋርያት ወንዶች ቢሆኑም ግን በጣም አብዮታዊ በሚመስል መልኩ ማለት ነው ያን ጊዜ የነበሩ የብሉይ ኪዳን መምህራን ራባይስ በምንም አይነት ሴቶችን የሚያስጠጉ አልነበሩም። የሴት ተከታዮችና የሴት ደቀ መዛሙርት አልነበሯቸውም። በባህሉና በአስተሳሰቡ በሃይማኖቱ ፈጽሞ የሌለ ነገር ነው ያደረገው። የሕግ መምህራን የሚያስተምሩት ወንዶችን ነው። ወንድ ተኮር ባህል ነው። ወንድ ተኮር አስተምህሮ ነው። ወንድ ተኮር ነው ሁሉ ነገርና ጌታችን እርግጥ ሁሉን በአንዴ በመናድ አልመጣም። ሁሉን በአንዴ በመናድና በመቃወም ቢመጣ ሰሚም አይኖረውም ነበር። ጌታችን ኢየሱስ አይሁዳዊ በሆነው ባህል፣ አይሁዳዊ በሆነው አስተሳሰብ፣ አይሁዳዊ በሆነው ሃይማኖት መካከል ሰማያዊ የሆነ ነገር ይዞ ነው የመጣው። መስኩ ግን አይሁዳዊ መሆኑን መርሳት የለብንም። ኢየሱስ የመጣ አይሁዳዊ በሆነ ሃይማኖት በዛ መካከል ሃይማኖታቸውን ግን ጥል አድርጎ ነው እንትን የመታው ኢየሱስ። ሃይማኖታቸውን ፍርስርስ ነው ያደረገው። በሃይማኖታችሁ ወጋችሁ፣ ስራችሁን ይህን ታረጋላችሁ፣ ይህን ታረጋላችሁ። ምንድነው የነካው? ይሄ መምህራን ሴት ልጅ ፓስተር ትሆናለች። የት ላይ ነው ሴት ልጅ ፓስተር የምትሆነው? ለምንድነው የጴጥሮስ ሚስት ፓስተር ያልሆነችው? ለምንድነው የዮሐንስ ሚስት ፓስተር ያልሆነችው? ለምንድነው የያዕቆብ ሚስት ፓስተር ያልሆነችው? ለምንድነው የሉቃስ ሚስት ፓስተር ያልሆነችው? አይሁዳዊ ሆኖ ነው የመጣው። ጌታችን ሲመጣ የዓለም ሁሉ አዳኝ የሆነ ክርስቶስ ማለት ነው። የመጀመሪያዎቹ ደቀ መዛሙርት ተከታዮቹ ተማሪዎቹ እነሱ ነበሩ። ግን ሴት ደቀ መዛሙርትና ተከታዮች እንደነበሩት ነው መጽሐፍ ቅዱስ ይነግረናል። ሉቃስ 10 እንደዚህ መሳሰሉትን ስናነብ ይሄ ብቻ ሳይሆን አገልግሎቱን የሚደግፉ ግንባር ቀደም የሆኑ ጓደኞች፣ ወዳጆች፣ አጋዦች ሁሉ ነበሩት። ኃጢአተኛ ተብለው የተገለሉ የሴቶች ሁሉ ወዳጅ ነበር ጌታ ኢየሱስ። ይከተሉት ነበር፣ ደቀ መዛሙርቱ ነበሩ፣ አክቲቭሊ ይከተሉት ነበር። በኋላ ደግሞ ከሞትና ከትንሳኤው በኋላ የመጀመሪያዎቹ የትንሳኤ ምስክሮች ሴቶች ደግሞ አርጓቸዋል እግዚአብሔር ከሌሎቹ ደቀ መዛሙርት ይልቅ እንዲያውም ወንዶቹ ፈርተው በነበረበት ጊዜ የመጀመሪያውን ወንጌል ሰባኪ ያደረጋቸው ሴቶችን ነበረ። ይሄንን ከብሉይ ኪዳን አንጻር ስናነጻጽረው ብሉይ ኪዳን በአብዛኛው አገልግሎት በጣም በወንዶች ካህናት፣ በወንዶች ነቢያት፣ ሴቶች አገልጋዮች አልነበሩም ለማለት አይደለም። ሴቶች እንደነ ዲቦራ የመሳሰሉ ኃያላን ነበሩ። ግን በአብዛኛው ያየነው እንደሆነ የቤተ መቅደሱ አገልግሎት፣ የክህነቱ አገልግሎት፣ የነቢያት አገልግሎት በአብዛኛው የወንዶች ነበር። የመንፈስ ቅዱስም ይመጣና ውሱን በሆኑ ሰዎች ላይ ያድርና በነቢያቱ በካህናቱ ያድርና ያገለግል ነበር። ግን በጣም ውሱን ነበር። ግን ብሉይ ኪዳን እንደ ኢዮኤል ምዕራፍ 2 የመሳሰሉ ትንቢቶችን በመናነብበት ጊዜ ያንን እንደ ሞዴልና እንደ መልካም ነገርና እንደ ዋና ነገር ጠብቆ የሚኖር ኪዳን ሳይሆን በጥማት የሚኖር ኪዳን ነበር። ብሉይ ኪዳን እኮ በጣም በጥማት የሰዎችን ጥማት
እግዚአብሔርም ሊያረገው ያለውን ወደፊት ሊያረገው ያለውን አመልካች ነበር። ዘመን እንደሚመጣ አመልካች ኪዳን ነበር እና አንዱ ሴቶችን ልጆችን የተመለከተ ነው። አንዱ ይመጣል ዘመን የተባለው ምን ሆኖ ነው ማለት ነው። ልክ ኢዩኤል ላይ የምናነበው ሐዋርያት ሥራ ምዕራፍ 2 ላይ ለመጀመሪያ ጊዜ የበዓለ 50 ቀን ቅዱስ ጴጥሮስ ወገኖች እንግዲህ ዶክተር ማሙሻ ነው በጣም ማከብረው ወንድም ነው እንትን ምለው፣ ግን በጣም ብዙ ነገር እየሆነ ነው ያለው በአብያተ ክርስቲያናት ብዙ ነገር እየሆነ ነው ያለው እና መጽሐፍ ቅዱስ ግልጽ ነው። የሴት ልጅ እንትን የላትም። የሴት ልጅ የእግዚአብሔር ስርዓት እንደዚህ ነው ብል ይሻላል። እግዚአብሔር ስርዓቱ እንዲህ ነው። የእግዚአብሔር መለኮታዊ ስርዓቱ ዲቫይን ኦርደር መለኮታዊ ስርዓቱ እንደዚህ ነው። የቤት ራስ የሴት ራስ ወንድ ነው። የወንድ ራስ ክርስቶስ ነው። የክርስቶስ ራስ እግዚአብሔር ነው። የሴት ራስ ወንድ ነው። የወንድ ራስ ክርስቶስ ነው። የክርስቶስ ራስ እግዚአብሔር ነው። ይህን ኢየሱስ ራሱ በዚህ ራሱ እንትን ብሎ የገባበት ጌታ ራሱ ይህን ፈቅዶ ይህ ሊሆን ነው። ለምን ኢየሱስ ራስ አስፈለገው? ይህ መለኮታዊ ስርዓቱ ቤተ ክርስቲያን እንደዚሁ ናን የተሰራችው እንጂ መልፈትፈጥ ፌሚኒዝም ነው። ፌሚኒዝም ይባል የሴቶች እንትን መጽሐፍ ቅዱስ እንትን ይላል። የሴቶች ጠላት ነው፣ የሴቶች ምናምን ነው። እግዚአብሔር እንደዛ አይደለም። እያንዳንዱ ኦፊስ አለው። እኔ ለምሳሌ በመጽሐፍ ቅዱስ ብልቅ እና ምን ብል በእውቀት እንኳን ብልቅ ምሳሌ ብሰጣችሁ፣ እኔ ለምሳሌ ወይም አንድ ሰው የኔ ጓደኛ በመጽሐፍ ቅዱስ እውቀቱ ቢልቅ ምን ቢል ትልቅ ደረጃ ቢደርስ ፓስተር ነው ልትለው አችልም። ኖ ከፓስተሮችም እኮ የሚበልጥ እውቀት አሉ። የፈለገ ይሁን ሊሆን አይችልም። ለምን? ቤተ ክርስቲያን ስርዓት አላት። ኦርዲኔሽን የክርስቶስን ስርዓት የክርስቶስን እንትን ተከትሎ ኦርዲኔሽን ስርዓተ እንትን ተደርጎ ሰልጥኖ በቂ ነው ተብሎ መጽሐፍ ቅዱስ በሚያዘው መሰረት እንትን ይላል። ስለዚህ አሁን ጋጠወጥ የሆኑ ሴቶች በፌሚኒዝም ፌሚኒስት ተብሎ በሚጠራው የረከሰ እንትን ገብተው ፌሚኒስት ወንድ አያስፈልግሽም ነው። ሴት ነሽ አንቺ ሴት ነሽ ከሴት ጋር እንትን ማለት ነው። ሴት ነሽ ከሴት ጋር ያንን ያመጣልን ፌሚኒዝም ወንድን እንደ ጠላት ሚያይ አባትን እንደ ትልቅ ጠላት ሚያይ ነው ፌሚኒዝም። በዛ ደግሞ ቸርች እንትን ማለት አለብህ። እኩል መሆን አለብህ ነው ስርዓቱ። ይሄ ነው መጽሐፍ እኮ ይላል። መጽሐፉ አይደለም እንደሚመራን በስሜት አይደለም፣ ወይም ደግሞ በምናየው አይደለም። የምንማራው በመጽሐፍ ነው። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹርባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። ለምን? ዋይ አይደለም፣ ውበትሽ ክርስቶስ ነው። ይህንን ወስዶ በእንደዚሁ መንፈስ ቅዱስ ደግሞ በጴጥሮስ አልፎ ሲናገር ሴቶች ነው በውስጣቸው ያለውን እንትን እንጂ በሹርባና በእንትን ሳይሆን በውስጣቸው ያለውን የታደሰውን ወንድ ሰው አዲሱን ልብስ የለበሱትን እሱን ከፍ ያድርጉ ይላል።
ስለዚህ ይህ አይደለም መሸላለም አይደለም። በውስጥ ባላት መንፈሳዊ ውበት ብቅ ብላ ትታይ፣ በመንፈሳዊ ቁንጅና ትታይ ነው። ይሄ የሆሊውድ የተሸራረፈና የተገነጣጠለ ቀሚስ ለብሶ ራቁቷን እንትን እንደምዘምረው አይደለም። አሁን ያለ ነው እዛ ነው። ስለዚህ ቀስቀስ እያለ ወደ ርክሰት ነው ወደ ርክሰት ነው እየሄደ ያለው አብያተ ክርስቲያናት እንደዛ ነው። አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልተፈቀደም። ስልጠናን ነው የሚናገረው። ሴት ልጅ ወንጌል ትመሰክራለች፣ ሴት ልጅ መዝሙር ትዘምራለች፣ ሴት ልጅ ብዙ ስራ ትሰራለች። የቤተ ክርስቲያን ራስ የወንድ ራስ ግን አትሆንም። በቤትም እግዚአብሔር ገና መጀመሪያ ዲዛይን ሲያደርገው ወንድ ብቻውን ሆነ፣ ሴት ይፈጠራል። ከወንድ አጥንት ተወሰደ፣ ሴት ተፈጠረ። ሴት ደግሞ ምንድና ፍቃድሽ ወደ ባልሽ ይሆናል፣ እሱ ገዥሽ ይሆናል አለ። አሁን ገለበጠና ነው ሴት ናት ፓስተር የምትሆነው፣ እሷ ራስ ትሆናለች፣ ወንድየው ታች ይሆናል። የቤቱ ራስ እሷ ናት። የእንቶንን ልጆች ታውቃላችሁ? የቃየን ልጆች ታውቃላችሁ ወገኖች? የቃየን ልጆች እንደዚህ ነበሩ። የቃየን ልጆች የቃየን ዘር እንደዛ ነበር። አሁን ወደ ቃየር ያ ልክ ነው። ይልክ እንትን እኮ እየመጣ ነው። ዘፍጥረት የኖህ ዘመን እየመጣ ነው። የኖህ ዘመን ምን እያለ ነው? እየመጣ ነው። ስለዚህ እዚህ ቪዲዮ ላይ ኮሜንት አድርጌያለሁ በደንብ አድርጌ። ለዚህም ሰፋ ያለ ትምህርት አዘጋጃለሁ። በዶክተር ማሙሻ የተጠየቀው ነው። ሴቶች ምንድን ነው አረሱ? የሴቶች አገልግሎት ሴት በነገር ሁሉ እየተገዛች በዝግታ ትኑር፣ ሴት ግን በዝግታ ትኑር እንጂ ያንን ጥቅሱን ወስደው ነው። አንደኛ ጢሞቴዎስ ልክ ነው። አንደኛ ጢሞቴዎስ ብቻ አይደለም፣ ብዙ ቦታ ላይ ነው። እና የቃየንን ልጆች ላምጣላችሁ። ሁለት ትውልድ አለ በመጽሐፍ ቅዱስ። የሴትና የቃየን ትውልድ አለ። የሴት ትውልድ አሳያችኋለሁ። ጎን በጎን ነው አሉ። ሁለቱን እግዚአብሔር ሆን ብሎ ነው ጎን በጎን ያደረጋቸው። ሆን ብሎ እግዚአብሔር ሊያስተምረን ስለፈለገ እነዛ ነፍሌምን የወለዱት እነዛ ናቸው። ነፍሌማውያን የወለዱት ከቃየን ዘር ነው የመጡት። ነፍሌማውያን ቃየንና የሴት ልጆች እንትን ሲሉ ኦኬ ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ ወደ ኖድ ምድር በኖድ ምድር ተቀመጠ። ኖድ ማለት ናድ በናድ መቅበዝበዝ ማለት ነው። የመቅበዝበዝ ምድር በዕብራይስጡ ወደ መቅበዝበዝ ምድር ሄደ። ለምንድን ይቅበዘበዛል? እግዚአብሔር የለው። እግዚአብሔር የሌለው ሰው ምንድን ይላል? ይቅበዘበዛል። በቃ ሁሌ ሲቅበዘበዝ ነው የሚኖረው። የእግዚአብሔር መንፈስ የለበትም፣ እረፍት የለበትም፣ ነፍሰ ገዳይ ነው። ስለዚህ ወደ እንትን ሀገር ሄደ፣ በኖድ ተቀመጠ። ናድ በናድ ይላል መጽሐፍ ቅዱስ። ኦኬ ቃየንም ሚስቱን አወቀ፣ ጸነሰች፣ ሄኖክንም ወለደች። ከተማም ሰራ፣ የከተማይቱን ስም በልጁ ስም ሄኖክ አላት። ሄኖክም ጋይዳድን ወለደ፣ ጋይዳድም ሚኤልን ወለደ፣ ሚኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜህን ወለደ። ኦኬ ለምንድን ነው ይህን ትውልድ ያስቀመጠው?
ላሜም ለራሱ 2 ሚስቶች ወሰደ። በቃ የእግዚአብሔርን እንትን ወንድ ከሴት ትወሰዳለች፣ አንድ ወንድ 2ቱ አንድ ይሆናሉ የሚለውን ዞር በል እግዚአብሔር 3ቱ አንድ ይሆናሉ አለ። 3ቱ አንድ እንሆናለን አለ። እግዚአብሔር ግን 2ቱ አንድ ይሆናሉ አለ። ላሜ ደግሞ ምን አለ? ቀልደኛ ነህ እንደ እግዚአብሔር 3ታችን አንድ እንሆናለን አለ። የመጀመሪያው የእግዚአብሔርን የትዳር ስርዓት ያፈረሰው ይሄ ነው። አገባ። የአንዲቱ ስም አዳ ማለት ራሱ ምንድን ነው? ኦርናመንት ማለት ነው። ጌጣጌጥ፣ ቢዩቲፉል፣ ቆንጆ ማለት ነው። ልዩ፣ በጣም ቆንጆ የሆነች የአይን ማረፊያ አዳ ማለት በዕብራይስጥ ቆንጆ፣ በጣም ቆንጆ በእንትኗ ነው፣ በቁንጅናዋ። ኦርናመንት ልክ ጌጥ ጌጥ አላል፣ ቆንጆ ጌጥ ሴቶች የሚያደርጉት ጌጣጌጥ፣ የውበት ጌጥ። ኦኬ አዳ። የሁለተኛይቱ ስም ሴላ ማለት ደግሞ ጥላ፣ መሸሸጊያ፣ መደበቂያ ማለት ነው። ሴላ በእግዚአብሔር በጥላ በራሱ ስራ በሰለም ኤሎሂም አሳወቶ በእግዚአብሔር በራሱ ጸለም በራሱ ጥላ በራሱ ምሳሌ ፈጠረው ይላል። ያንን ሰላም የሚለው እዛ ነው። እና እቺ ሰላም እነዚህ ቆንጆች ናቸው። ለምንድን ነው ወደ ሴት ስነድ ለምንድን ነው በሴት ትውልድ ሄድን እንደሆነ ምዕራፍ 5 እንደዚህ የለም። ከሌ ኖረ ይህን ያህል ወለደ ሞተ፣ ከሌ ኖረ ይህን ያህል ወለደ እንትን አለ ሞተ፣ ከሌ ኖረ ያን ያህል ዓመት ኖተ ወንዶችን ሴቶችን ወለደ ሞተ፣ ከሌ ይህን ያህል ኖረ ወንድ ወለደ ይህንም እንትን አለ ሴቶችን ወለደ። እንደዛ ሴት የለም። የሴቶች እንደዚህ ስም የለም። ለምንድን ነው? እግዚአብሔር እኮ እየነገረን። እሺ አዳም ያባልን ወለደች። ተገለበጠ። የቤቱ ራስ ማን ሆነች? አዳ ሆነች። አረጋ በለጠን ወለደ። አረጋ አባት ነው። አረጋ ሆነ። እኔ በለጠ የሚባል ልጅ ቢኖረኝ አረጋ በለጠን ወለደ። የቃየን ትውልድ ግን አረጋን አወጣና የሆነች ሴት ወለደ። ወደዛ እኮ ነው እየሄድን ያለ ነው። አሁን እየሄድን ያለ ነው። ሴት የቤተ ክርስቲያን ራስ መሆን ማለት ይህ ነው። ሴት የቤተ ክርስቲያን ራስ መሆን ማለት ይሄ ነው። የጥፋት፣ የውድቀት፣ የርክሰት ዘመን ሴት የተሰጠ ለምሳሌ ደህንነት የመጣው በማን ነው? በወንድ ነው ማለት በሴት በኩል ነው የተገለጠ ደህንነት በሴት ነው። በቅድስት ማርያም ነው። በማርያም በኩል ነው። በሌላ ወንድ 1000 ዓመት ቢኖር ያንን ማድረግ አይችልም። የእግዚአብሔር የማዳን መንገድ ሴቶች ቦታ አላቸው። በእግዚአብሔር መንግስት ትልቅ ቦታ አላቸው። ነገር ግን ለወንዶች ደግሞ የተሰጠ ቦታ አለ። አሁን ምንድን ነው? ተደባለቀ። መጽሐፍ ይናገራል። ኦኬ አዳም ያባልን ወለደች። እርሱም በድንኳን የሚቀመጡ የዘላኖች አባት ነበረ። ዋው አባት! የወንድሙም ስም ዩባል ነበረ። እርሱም በገናንና መለከትን ለሚይዙ ምናምን። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ስራ የሚሰራውን ቱባል ቃይንን ወለደች። ለምንድን ነው የቤቱ ራስ የሆኑት? ለምንድን ነው የቃየን ልጆች የቤት ራስ የሆኑት? ለምንድን ነው? ወንድየው የተደ የተዱ ወንዶች አመፀኛ ስለሆኑ፣ ክፉ ስለሆኑ ወንዶች በቃ ተወገዱ። ሴቶች ቁንጮ ሆኑ እና የእግዚአብሔርን መሰረታዊ እንትን አፈረሱ።
ስለዚህ መጽሐፍ ቅዱስን ማወቅ እናንትን ማለት ሲገባን እንዲህ ነበሩ፣ ወንዶች ነበሩ፣ አሁን ደግሞ አገልግለዋል። አዎ ያገለግላሉ። ኢየሱስ ትልቅ እንትን የገለጠላት እግዚአብሔር መንፈስ ነው ብሎ ያስተማረው ለማን ነው? ለሳምራዊትቱ ነው። ለካህናት ለምናምን ለደቀ መዛሙርቱ እንኳን አይደለም። መጀመሪያ የገለጠላት ይህንን ለሳምራዊቱ ሴት ነው። እግዚአብሔር መንፈስ ነው፣ የሚያመልኩትም ትልቁን መንፈሳዊ እንትን የገለጠላት። ነገር ግን ቦታ ደግሞ አላት። ሄዳ የመጀመሪያውን ወንጌል ስርጭት በአንዴ ያደረሰችው እሷ ናት፣ የሳምራዊቱ ሴት። አንዴ እንትን አሉኝ፣ አይኔን እንትን አለኝ። ምንድን ነው ባካችሁ? አንዴ ቆዩኝ፣ አንዴ ሶሪ በጣም ይቅርታ እንትን ጥያችሁ እጄ ነው። ስለዚህ ወገኖች መጽሐፍ ቅዱስን ወቁ። ሴት የሆናችሁ ወገኖች መዳን ከፈለጋችሁ ኢየሱስን ታዘዙ። ኢየሱስን ታዘዙ። አለበለዛ ግን ቆንጅናሽና እንትንሽን አድርገሽ እንደነ አዳና እንደነ እንትን ብትሆኝ ያ ነው የጥፋት ልጅ ነሽ የምትሆኝ። እግዚአብሔር ያልሰጠሽን ቦታ ብትመኝ አሜን። እግዚአብሔር ያልሰጠሽን ቦታ ብትመኝ ራስሽን ነው እንትን የምትይው። ስለዚህ እንደዚህ ይላል፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ራስ፣ ትልቁ ይሄ ነው። ራስ ግሪኩ የሚለው ራስ አትሆንም ነው። እሺ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። ምን ማለቱ ነው? ምን አመጣሁ እዚህ ላይ? አዳም መጀመሪያ ተፈጠረ፣ ከዛ ረዳት ትሆነው ዘንድ እሷ እንትን ተፈጠረች። ከዛም ለባሏ ታዛዥ እንድትሆን ባሏ እንደሚሰለጥንባት በኃጢአቷ ምክንያት ባመጣችው እንትን እግዚአብሔር እንትንን አስቀመጠባት። ስለዚህ ለዛ ተገዝ መሆን አለባት። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። በመውለድ ትድናለች። ለምንድን ነው በመውለድ ምንድን ነው? ምን ማለት ነው? ይህ ሁሉ ግሪኩን ሲጠና ምንድን ነው? በመውለድ ነው ምንድነው? ምክንያቱም የቤተ ክርስቲያን መሰረት ሴት ናት። ልጆችን የምታሳድግ ለምሳሌ ውሰዱ የአውገስቲን የቅዱስ አውገስቲን አባት ሰካራም ነበር። እናቱ ክርስቲያን ነበረች። አውገስቲን ማለት ነው። አባቱ ሰካራም ነበር። በስካሩ ሞተ። እናቱ ግን ልብሱን ይዛ በቃ ሁሌ ትጸልይለት ነበር እና ደስ አይሰኝም በአባቱ በቃ ቤቱን አይወድም። ኦገስቲን ማለት ነው። ቅዱስ ኦገስቲን አይወድም ቤቱን። በቃ በአባቱ ምክንያት ህይወቱ የተዛባ ነበር። ግን ትጸልይና እንትን ትል ነበር። ልጄ ጌታን ኢየሱስ አባትህ አለ ልጄ ምናምን ስትለው ኋዛ እናቱ ሞተች።
ከሞተች በኋላ ሁሉ ነገር እንትን ሲል የእሷ እንባ እንትን አለውና ወደ መጽሐፍ ቅዱስ ጥናትና ወደ እንትን ገባ። ታላቅ የእምነት ሰው ለዚህ የበቃችኝ እናቴ ናት ይላል። ታላቅ የእምነት ሰው ጆን ቤኒያን በጣም የታወቀው እንግሊዛዊ አባቱ በቤቱ የተመሰቃቀለ ነበር። እናቱ ግን በጌታ እንትን ያለች ነበረች። እናቱን እንትን አለና በቃ ብዙዎችን በጣም ብዙዎች እናታቸው ናቸው እንትኖች የአንድን ሰው ታላቅነትን ለማወቅ ከፈለክ እናቱን ጠይቅ፣ እናቱ ማን እንደነበረች ጠይቅ ይላሉ ፈረንጆች። ስለዚህ እንደዚህ አይነት ነው እኛ። ስለዚህ ያለ ምን አለ? ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። በመውለድ የእግዚአብሔርን ቤተ ክርስቲያን እንትን አድርጋ ፓስተር ከሆነች እንዴት ነው የምትወልደው? ይህ እኮ አመፃ እኮ ነው። የተሰጣትን ቦታ አልቀበልም ማለት እኮ። ስለዚህ የአመፃ ዘመን ነው። ከፈለጋችሁ መጽሐፍ ይናገራል። በእግዚአብሔር እንትን ነው። እኛ ምንድን ነው እግዚአብሔር ባወጣው ሕግና እግዚአብሔር ባወጣው ደንብ ነው ምንድ ነው አይደለ እንዴ? እግዚአብሔር ሕግና ደንብ አለው። ምንም ይላለሁ ልጄን ሰጥቻችኋለሁ፣ ልጄን እመን ትድናለህ። እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል። በልጁ የሚያምን አይፈረድበትም፣ በማያምን ግን አሁን ተፈርዶበታል። ለምን? ይህ ነው የራሱ መንገዱ ነው። ይህንን አልቀበልም ካልክ የራስ ነው፣ የራስሽ ነው። እግዚአብሔር በርን ከፍቶ ይህ ነው፣ በዚህ መልኩ ነው የምትመጡ፣ ቃል ኪዳኔ በዚህ መልኩ ነው፣ በልጄ በኩል ነው፣ እኔን ሰምታችሁ ነው፣ ቃሌን አክብራችሁ ጠብቃችሁ ነው። አለቀ። አሁን ጋጠወጥ ኢየሱስን ተቀብያለሁ፣ ጋጠወጡኝ ድናለሁ። አድኝም። አስረግጬ ልንገርሽ፣ 1000 ጊዜ ኢየሱስን ተቀበይ። አድኝም። በግ እስካልሆንሽ ድረስ አድኝም። በጎቼ ድምፄን ይሰማሉ። ብትወዱኝ ትእዛዜን ጠብቁ። አልጠብቅም ጌታ ሆይ ተቀብዬ የለ እንዴ? ምን ብዬ ነው የምጠብቀው ያንተን ትእዛዝ? ይህን ቃሌን ሰምቶ የማያደርገው ቢኖር ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ጎርፍ መጣ፣ ንፋስ መጣ፣ ዝናብ መታ፣ ወደቀ፣ ወዳደቁም የከፋ ሆነ። ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ልባም ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ንፋስ መጣ፣ መታው፣ አልወደቀም፣ በዓለት ላይ ስለተመሰረተ። እነዚህ ናቸው መሰረቶች። ስለዚህ ጌታን ሰምተ እንደ ጌታ በሱ መንገድ ነው የምትሄደው፣ የምትቀበለው ምድ ነው። ዝም ብሎ ይሄ ጴንጤ ውሸታም እንትን ተቀብለሻል ድነሻል፣ ነው። ተቀብለሽ ኑረሻል፣ ተወልደሽ ብርሃን ሁነሻል፣ በእኔ ኑሩ እንዳለ ኑረሻል፣ እኔን ምሰሉ እንዳለ። እንደዚህ ነው ክርስትና የሚኖር እንጂ ክሌም የሚደረግ አይደለም። የምትኖረው ነው። በምድር የምትኖረው ጌታን የምትሰማው የምትታዘዘው የጌታን ድምፅ የምትሰማና የምታከብረው እንጂ እኔ በቃ ሃሌሉያ ነው። ውሸት ነው አይደለም። ጌታ የተቀበለን እሱ ዋጋ ከፍሎ ነው። ለራሱ የሚሆን ለእኔ የሚሆን አይገባውም ብሏል አይደለም። ሃኦሄበት ኢሞ ዮተር ሚሜኒ ኤኖ ከዳሊ ሃኦሄበት አቢብ ዮተር ሚሜኒ ኤኖ ከዳሊ። ከእኔ ይልቅ እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ አባቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ራሱን የሚወድ ለእኔ ሊሆን አይገባውም።
የራስህን ምኞት ከተከተልክና እንትን ካልክ። ስለዚህ እነዚህ ዶክተር ማሙሻ አይሮን ነው ምን እንደነካቸው በጣም እንትን ነው የሚያሳዝን። ስለዚህ ጌቶች ሴት ልጅ ቦታ አላት፣ በእግዚአብሔር መንግስት ትልቅ ቦታ አላት። ወንድ ልጅ ደግሞ ቦታ አለው በእግዚአብሔር መንግስት። እያንዳንዳችን ቦታ አለን። እኔ ቦታ አለኝ። አሁን እኔ ፓስተር ነኝ አይደለሁም፣ ግን በምንድን ነው ቃሉን እንትን በማለት በወንድሞቼ ጋር ሆኖ ወንድሞቼን በመምከር ወንድሞቼን በማበርታት እህቶችን እንትን በማለት ይህ የተሰጠኝ ነው። ወደዛ ለመድረስ ደግሞ ከፈለግኩኝ ማድረግ የሚገባኝን ማድረግና እንደ ክርስቶስ ስርዓት እንደ ክርስቶስ አስተምሮት ወደዛ ወደ ምገባበት መግባት። አሁን እኮ ዝም ብለህ እኔ ጥሩ ሰው ከሆንኩ ፓስተር ነኝ ማለት እችላለሁ አይደለ? እንደ ዛሬ እችላለሁ፣ ግን ሆንኩ ማለት ነው አይደለም። ኦፊሱ ላይ ቀለድኩ ማለት ነው። በክርስቶስ ኦፊስ ላይ ክርስቶስ ባዘጋጀው ስርዓት ላይ ቀለድኩ ማለት ነው። ይገባችኋል? ምለው ቀለድኩ ማለት ነው። ያ ደግሞ ዋጋ ያስከፍለኛል፣ ዋጋ ያስከፍለኛል። ስለዚህ እንደ ቃሉ መኖር ግዴታችን ነው። የጌታን ፍቃድ ዘወትር እየፈለግን ጌታን አድርጉ የሚለውን እንትን እያልን ነው ምንነው። በቁንጅናሽና እንትን ብለሽ ተመክተሽ ግን እንትን ብትይ ያው። ስለዚህ የምትፈልጊውን ቦታ ፈልጊ፣ የሚሆንሽን ቦታ ፈልጊ። እና አሁንም እኔ አሁን ፓስተር ከሆነች አንዲት ሴት እዛ ቸርች ካላችሁ ለቃችሁ ውጡ። አንድ ሴት ፓስተር ከሆነች በዛ ቤተ ክርስቲያን በራሳችሁ በእናንተ ላይ እንድሰለጥን አትፍቀዱ። ያ አትፍቀዱ። ገባችሁ? አትፍቀዱ። አልፈቅድም። እኔ ቤተ ክርስቲያን አለኝ፣ እሄዳለሁ፣ እንትን እላለሁ። ነገር ግን ያቺ ቤተ ክርስቲያን እንትን ብትል ኢሚዲየትሊ አቋርጣለሁ። ለምንድን? ጌታ ጋር እንትን ማለት አልፈልግም። በአመፃ ተባባሪ ልሆን አልፈልግም እና ዛሬ ጥያቄ ያላችሁ አላችሁ ወገኖች? ጥያቄ ያላችሁ ዛሬ ምንድን ነው? ትናንት ብዙ ጥያቄ ነበር። ጥያቄ ጥሩ ነው። በጥያቄ ብዙ ነገር እንትን እንላለን፣ ወደ እንትን ያመጣል። ፍላጎትሽ ወደ ባልሽ ይሆናል፣ ባልሽም በአንቺ ላይ ይሰለጥናል። ዘፍጥረት 3:16 ኦሪት ዘፍጥረት 3:16 ውሃን ማን ፈጠረ? ጃሸር ማለት ምን ማለት እንደሆነ ታውቃለህ? ያሻር ውሃን ማን ፈጠረ? ውሃን ማን ፈጠረ? ዘፍጥረት ምዕራፍ 1 አንብበው። ያ በብዙ ነገር ታገኛል። ዘፍጥረት ላይ ምዕራፍ 1 ውሃንና ከውሃውን የላይና የታችኛውን ለየ። አልፕኔ ሀማይም ሂድና እንትን በል
አንደኛ ቆሮንጦስ ምዕራፍ 13 3 ላይ 11 3 ላይ ደግሞ እናያለን። አንደኛ ቆሮንጦስ 11 3 የቀደሙን አንብቤላችኋለሁ። እና ማን ፈጠረው መሰለ? ውሃን ማን ፈጠረው? ኢየሱስ ነው የፈጠረው። ኢየሱስ ፈጠረ፣ ውሃን ፈጠረ ይላል። እግዚአብሔር ውሃን ፈጠረ ይላል። ሥላሴ ውሃን ፈጠረ ይላል። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። ራሱን ተከናንቦ የሚጸልይ ወይም የትንቢት የሚናገር አንድ ወንድ ራሱን ያዋርዳል። ራሷንም ሳትሸፍን ግን የምትጸልይ እያለ ይናገራል ስለ ሴት። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ ልክ ስርዓት አለ። ሴት ከወንድ ናት እንጂ ወንድ ከሴት አይደለም እና ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና እያለ የሴትን ቦታ ይናገራል። ማነው ጃሸር ምንድን ነው የምትለው? ሳይፈጠር እንዴት ወደ ስለ ፍጥረት አላነበብክማ? ሳይፈጠር እንዴት ወደ ለየ ትሄዳለህ? ጥቅስ አምጣ፣ ጥቅስ አምጣ፣ ጥቅስ አምጣ፣ ጥቅስ አምጣ፣ ጥቅስ አምጣ፣ ጥቅስ ጥቀስልኝ፣ አጣቅሰኝ። ጥቅስ ያሸር ማለት እኮ ጻድቅ ማለት ነው። ስምህ ጻድቅ ማለት ነው። ስለዚህ አስተዋይ ሆነ ወንድሜ። ፓንታ ዲያፍቱ ኤጌነተው ካይኮሪስ አፍቱ ኦደ ኤን ሆጌጎንን ይላል መጽሐፍ። ፓንታ ዲያፍቱ ኤጌነተው ካይኮሪስ አፍቱ ኤጌነተው ኡደ ኤን ሄን ጌጎንን ይላል። አየው፣ እንዲያ ሲል ኢየሱስ ፈጠረ ይላል። ፈጠረ ኢየሱስ እንደዚህ ሲል ፈጠረ ማለት ነው። ገብቶሃል? እንደዛ ብሎ መጽሐፍ ቅዱስ ይናገራል። ኢየሱስ እንደፈጠረው፣ እግዚአብሔር እንደፈጠረው፣ እግዚአብሔር ዘንድ የነበረው እርሱ እንደፈጠረው እንትን ብሎ ይነግረናል። የግሪኩን ተርጉምልን እንጂ ምናምን ካልክ ደግሞ አመጣልሃለሁ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ፣ ከሆነው ሁሉ አንዳች እንኳ ያለ እርሱ አልሆነም። ውሃ እዛ ውስጥ አለ። ውሃ እዛ ውስጥ አለ። እሺ፣ ያውም ግሪኩ ኒውተር አድርጎ ነው፣ ጥሩ አድርጎ ነው የሚያስቀምጠው። ከአማርኛው በጣም እንትን ባለ ፓንታዚ አፍቱ ኤጌኔተው ካኮሪስ አፍቱ ኤጌኔተው ኡዶ ኤን ሆጌጎነን ያ ኤን አንዲት እንኳ አንድ የተፈጠረ የለም። አንድ እና ምክንያቱም መጽሐፍ ቅዱስ አንድ ቦታ አይደለም እንትን የሚለው
ዘፍጥረት መጀመሪያው እንጂ ሙሉ እንትን አይደለም። ያ ውሃን የፈጠረው ሰይጣን ነው። ውሃን የፈጠረው ሰይጣን ነው። ዘፍጥረት 1:26 እና 27 እኩል ተፈጠሩ ነው የሚለው። ሴት ስለ ወንድ በኋላ ተፈጠረች አይልም። ጥቅስ አምጣ። መጀመሪያ አስተካክለው። ሰይጣን ውሃን አልፈጠረም። ዝም ብለህ ያልተጻፈውን እንትን አትበል። የት እንደለቃቀምከው ሁሉ በእርሱ ሆነ ተረት ነው። ጃሸር ይላል እንትን ቆይ መጽሐፍ ቅዱስ ይኸውልህ መልከ ጥፉን በስም ይደግፉ የሚለዋላል ስም ጻድቁ የሚል ስም አወጣችለት። ጻድቁ ጃሸር አፕራይት እንደዛ የሚል ስም አውጥታለሃለች እናት። ኢየሱስ 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 4:6 4:6 ነህምያ 4:6 ስለ አንተ እንትን ልልልህ ነው። ስለ አንተ ስለ ስምህ ትርጉም ነህምያ 4:6 ነህምያ 4:6 ኦኬ። ቅጥሩንም ሰራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡ ልብ ለስራው ጨከነ። ሰንባላጥና ጦቢያም አረባዊውም አሞናዊውም ይላል። ሰንባላጥና ጦቢያ ማለት ያህዌ መልካም ነው ማለት ነው። ጦቢያ ማለት ጀሆቫ ኢዝ ጉድ ማለት ነው። ቶብ ያህዌ ኢዝ ጉድ። ለምንድን ነው? ምክንያቱም የሎጥ ዘር ስለሆነ ስሙ በቃ ተንከባሎ መጡ። ሰውየው የሰይጣን ልጅ ነው። ስሙን ግን ጦቢያ ተብሎ ተጠራ። የሰይጣን ያጋንንት ልጅ ነው እና እንደዛ እንትን ይሄ በስማችሁ እንትን አትበሉ። ጥሩ ስም እንትን አትበሉ። ኦኬ። ሁሉ በእርሱ ሆነ የሚለው ተረት ነው የሚለው ሰይጣን ነው፣ አጋንንት ነው። ስለዚህ ጃሸር ያልከው እንዲያው ዝም ብለህ የሞት ስም ነው ያስከው እንጂ አንተ ጻድቅ ቀርተህ የጨለማ ልጅ ነህ። ስምህን ቀይረው። የጻድቃን ስም ነው። ጀሽሩን ያዕቆብ ነው። ያዕቆብ ጀሽሩን ይባላል። የሽሩን አፕራይት ቀጥ ያለ ይህን ይመስላል እና ይህን ይመስላል። መጽሐፍ ቅዱስን ፈልጉ፣ አንብቡ። በእግዚአብሔር ቃል ራሳችሁን እንትን በሉ። ያ እውቀት የለህም እና ደህናውን ያ ልክ ነው። እውቀት የለኝም እኔ እውቀት የለኝም። እውቀቴ የሰራዊት ጌታ የእግዚአብሔር ቃል መጽሐፍ ቅዱስ ነው። እውቀቴ ያው እግዚአብሔር ልጅ ያው ነው እኮ እንደዚህ እያሳየሁ እኮ ነው። ቦታህን እያሳየሁ ነው።
ቦታን እያሳየው ነው። ኤኒዌይ ጥያቄ ያላችሁ ዛሬ የላችሁም ማለት ነው። ማአሰላማ ሀቢቢ አዲዮስ አስታ ሎይኮ አስተመኛና ነገ እንገናኝ ማለት ነው። በስፓኒሽ አዲዮስ ማለት እግዚአብሔር ከእናንተ ጋር ይሁን ማለት ነው። ዲዮስ ማለት እግዚአብሔር ነው። ዲዮስ ተበንዲጋ እንላለን ደግሞ እግዚአብሔር ይባርክሽ እና ይሄ ነው። አስታሎይኮ እንላለን። በደህና ሰንብቱልን፣ ደህና ሁኑ። ነገ እንገናኛለን። ዩቱብ ላይ እንትኑ ይኖርላችኋል፣ ተከታተሉ። ማለት ዩቱብ ላይ የብርሃን ልጆች አገልግሎት ከሚለው ሄዳችሁ መጽሐፍ ወደፊት እናጠናለን ስለ ሴቶች አገልግሎት የሚለውን። ምክንያቱም መጽሐፍ ቅዱስ ነው መመሪያችን እንጂ ዶክተር ማሙሻም አይደለም፣ ተሾመ በላቸው ጎነጠም አይደለም፣ ማንም አይደለም። መጽሐፍ ቅዱስ መመሪያችን ነው። አዎ እነሱ ብዙ ስንማር ኖረናል፣ ገናም እንማራለን። ነገር ግን ወጀጅ ካረጋቸው ማሰሪያችን የኛ መጽሐፍ ቅዱስ ነው። ይህን ይመስላል። ደህና ሁኑልን። ማአሰላማ። ኢየሱስ